የቅዱሳን መመኪያቸው የሰማዕታት እናት የመላእክት እህት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራ ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ለሚያምኑም ለማያምኑም የምትገልጥበት ዕለት ነው። ይህንም ተአምራት ለማየት እና ለመባረክ ከግንቦት 21 ቀን ጀምሮ ለ5 ተከታታይ ቀን እመቤታችን ቅድስት ድንግል ማርያም ቤተ መቅደስ እየሄዱ ያከብራሉ። በዚህም ዕለት እመቤታችን ቅድስት ድንግል ማርያም ከኢየሱስ ክርስቶስ በተሰጣት ሥልጣን ያዘኑትን ታጽናናለች፣ የታመሙትንም ትፈውሳለች፣ ብዙ ግብረ ተአምራትንም ታደርጋለች። ይህንንም የመገለጥ በዓል ቅድስት ቤተ ክርስቲያናችን በየዓመቱ ግንቦት 21 ቀን በታላቅ ድምቀት ታከብራለች። በቅዱስ ንጉሥ በአጼ ዘርዓ ያዕቆብ በተሰራችው በደብረ ምጥማቅ ጻድቃኔ የቅድስት ማርያም ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም ዓመታዊ የመገለጥ በዓል በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ ቡራኬ ተከብሯል። የእመቤታችን የቅድስት ድንግል ማርያም ዓመታዊ የመገለጥ በዓል እንዲሁም የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገት በዓልም በደብረ ምጥማቅ ጻድቃኔ የቅድስት ማርያም ቤተክርስቲያን በብፁዕ አቡነ ቀሌምንጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ቡራኬ በድምቀት ተከብሯል። ከሌሊት ጀምሮ በሊቃውንት ያሬዳዊ ዜማ በምዕመናን ምስጋና በድምቀት ተከብሯል። በዕለቱም ሊቃውንት አባቶች እንደ መላእክቱ ወረብ አቅርበዋል። የሰንበት ትምህርት ቤት መዘምራን ለዕለቱ የሚገባ ወረብ አቅርበዋል። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ አዲስ ነቃ ጥበብ አባቡ ከምድር እስከ ሰማይ የምትደርሺ መሰላል ሆይ የፍጥረት ሁሉ መጀመሪያ በአንቺ ታደሰ በሚል ኃይለ ቃል ትምህርተ ወንጌል የሰጡ ሲሆን ዛሬ ሁለት ክብረ በዓላትም እንደሚከበሩ ተናግረዋል። ኦ ምዕራግ እምድር እስከ ሰማይ ወብኪ ታደሰ ቀዳሜ ኩሉ ፍጥረት ከምድር እስከ ሰማይ የምትደርሺ መሰላል ሆይ የፍጥረት ሁሉ መጀመሪያ ባንቺ ታደሰ። ዛሬ አንደኛ
የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የዕርገት በዓል ነው። በዚህ ዓለም የመጣበትን የማዳን ሥራ አጠናቆ ወደ ባሕሪ አባቱ ወደ እግዚአብሔር አብ ወደ ባሕሪ ሕይወቱ ወደ እግዚአብሔር መንፈስ ቅዱስ ያረገበት በአባቱም ቀኝ ለፍርድ የተቀመጠበት ቅዱሳን ሐዋርያትንም የባረከበት የበረከት ቀን ነው። እግዚአብሔር ባርከን ብላችሁ አመስግኑት የእግዚአብሔር ልጆች። እንዲሁም ደግሞ በዚህ ዕለት ዛሬ እመቤታችን ድንግል ማርያም ለሚያምኑትም ለማያምኑትም በግብፅ ሀገር በደብረ ምጥማቅ ተገልጣ ልጆቿን የምትባርክበት የበረከት ስንዷ እመቤት ኦርቶዶክስ ተዋሕዶ ሥርዓቷ፣ ቅዳሴዋ፣ ሰዓታቷ መጽሐፍ ቅዱስ እንደሆነም በሰፊው አስተምረዋል። ስንዷ እመቤት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመጽሐፍ ቅዱስ ውጪ ቅዳሴ የላትም። ቅዳሴዋ መጽሐፍ ቅዱስ ነው። ማህሌቷ መጽሐፍ ቅዱስ ነው። ሰዓታቷ መጽሐፍ ቅዱስ ነው። ሁሉ ነገሯ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ መሆኑ አይደለም። መጽሐፍ ቅዱስን በዜማ፣ መጽሐፍ ቅዱስን በንባብ፣ መጽሐፍ ቅዱስን በትርጉም፣ መጽሐፍ ቅዱስን በምስጢር፣ መጽሐፍ ቅዱስን እንዲህና እንዲህ በሆነ ነገር የምታሞካሽሽ ቤተ ክርስቲያን ነው ያለቻቸው። ክብር ለኦርቶዶክስ ተዋሕዶ ቤተ ክርስቲያን። ከመጽሐፍ ቅዱስ የወጣ ነገር የለንም። አሁን ለምሳሌ አባ ሕርያቆስ አንቺ ከምድር እስከ ሰማይ የምትደርሺ መሰላል ነሽ ብሏታል። ከየት አመጣው? በኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ እናገኘዋለን። የበረከት አባት ቅዱስ ያዕቆብ ከወንድሙ ከኤሳው ተጣልቶ ከሞት ለማምለጥ ከዳን ወደ ቤርሳቤህ ጉዞ አደረገ ይላል። ሲመሽበት ድንጋይ ተንተርሶ ተኛ። ሲመሽ ድንጋይ ተንተርሶ ሲተኛ እግዚአብሔር መጣ። ክብር ለስሙ ይሁን። እግዚአብሔር ልጆች ቀን ሲመሽብን መድኃኔ ዓለም ይመጣል። ድንግል ማርያም ትመጣለች። ቅዱሳን ይመጣሉ ሊያበረቱን ሊያቆሙን። የእግዚአብሔር ልጆች ያዕቆብ ቀን ሲመሽበት እግዚአብሔር መጣ። ሕልም አየ። የወርቅ መሰላል ከምድር እስከ ሰማይ ተተክላ ጫፎቿ እስከ ሰማይ ደርሳ አየ። በዚያች ወርቅ መሰላል ላይ ቅዱሳን መላእክት ይወጡ ይወርዱ ነበረ። በጫፏ ላይ ደግሞ ንጉሥ መድኃኔ ዓለም ነግሶባት ነበረ ይላል። ሰማያዊ ትሑት የሆነው በድንግል ማርያም በኩል እንደሆነና እመቤታችን ቅድስት ድንግል ማርያም ነቢያት እንዳመሰገኗትም ተናግረዋል። ሰማያዊው ትሑት የሆነው በድንግል ማርያም በኩል ነው። አዎ የሰው ፍቅር አገብሮት ሲመጣ ለመንግስትነቱ የተዘጋጀች ሆና ያገኛት እናታችን እመቤታችን ድንግል ማርያምን ነው። የእግዚአብሔር ልጆች እናታችን እመቤታችን ድንግል ማርያም ለጌታችን ለኢየሱስ ክርስቶስ ምድራዊት ኪሩብ ናት። አማናዊት ኪሩብ ናት። ኪሩቤል ለምስጋና በፊቱ ሲቆሙ በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን፣ መላ ሰውነታቸውን በክንፋቸው ሸፍነው የሚቆሙልትን እመቤታችን ድንግል ማርያም ግን በማህፀኗ ወሰነችው። 9 ወር ከ5 ቀን በማህፀኗ ተሸከመችው። ወልዳ ታቀፈችው። በጀርባዋ አዘለችው። የድንግልና ጡቶቿን መገበች። የአምላክ እናት ድንግል ማርያም ክብርና ምስጋና ይድረሳት። የእግዚአብሔር ልጆች አው ይህችን ድንቅ እናት ነቢያት አመስግነው አልጠገቧትም። እንደው ለምስክርነት ያህል ያንዱን ነቢይ ብቻ አስተምሮ ላንሳላችሁ። እንዲህ ይላል ታላቁ ልዑለ ቃል ኢሳይያስ በትንቢቱ ምዕራፍ 49 ቁጥር 18 ጀምሮ እንዲህ ሲል እንሰማዋለን። አንስኢ አዕይንተኪ ጽዮን ወነጽሪ አውደኪ፣ ጽዮን ሆይ ዓይንሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ
ይመጣሉ ይላል እግዚአብሔር ቃል። ነገስታት አሳዳጊ አባቶችሽ ይሆናሉ፣ እተጌዎቻቸውም ሞግዚቶችሽ ይሆናሉ። ወይሰግዱ ለኪ ኩሎሙ መላእክተ ምድር፣ የምድር መኳንንት፣ የምድር አለቆች፣ የምድር ገዢዎች ሁሉ ግንባራቸውን ዝቅ አድርገው ላንቺ ይሰግዳሉ። ወይልህሱ ጸበለ እግርኪ፣ የእግርሽን ትቢያ ይልሳሉ ይላል። ክብር ለድንግል ማርያም። ነቢያት ድንግል ማርያምን አመስግነዋታል። መላእክት ድንግል ማርያምን አመስግነዋታል። ሐዋርያት ድንግል ማርያምን አመስግነዋታል። እኔና እናንተስ ብናመሰግናት ክብር ይግባት እናታችን። ጸሎት መልአኩ ቅዱስ ገብርኤልና የእመቤታችን አክስት ቅድስት ኤልሳቤጥም እመቤታችን ቅድስት ድንግል ማርያምን እንዳመሰገኗት ተናግረዋል። ቅዱስ ገብርኤል እንኳን ክንፉን እያማታ መጥቶ ምንድነው ያላት? ድንግል ሆይ ደስ ይበልሽ እኮ ነው ያላት። ቅዱስ ገብርኤል ቅዱሳን መላእክትን ወክሎ እንዲህ አመሰገናት። ከእርሱ ደግሞ ኤልሳቤጥ ተቀበለችና እንዲህ አለች፣ ወምንተ አነ ከመ ትምጽእ ኀቤየ ሙለብጽየ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለች አረጋዊቱ እናት። ቡርክት አንቲ እምአንስት፣ ቅዱስ ገብርኤል ያለውን አንቺ ከሴቶች መካከል የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጪ አለችና አመሰገነቻት። ክብርና ምስጋና ይድረሳት እግዚአብሔር ልጆች። በማኅፀንሽም ያለው ወልድ ዋሕድ ስግው ቃል ኢየሱስ ክርስቶስ ቡሩክ ነው፣ መርገመ ሥጋ መርገመ ነፍስ የሌለበት፣ በረከተ ሥጋ በረከተ ነፍስ የሚያድል የባህርይ አምላክ ነው ብላ ኤልሳቤጥ በመንፈስ ቅዱስ ገላጭነት ስለ ድንግል ማርያም የአምላክ እናትነት የጌታ እናትነት መሰከረች። እኛም እንመሰክራለን። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። የእመቤታችን የቅድስት ድንግል ማርያም በዛሬው ዕለት የሚከበረው በዓል በግብጽ ሀገር በደብረ ምጥማቅ በእመቤታችን ቤተክርስቲያን ለሚያምኑም ለማያምኑም የምትገለጥበት እንዲሁም የምትባረክበት በዓል ነው ብለዋል። በዛሬው ዕለት በግብጽ ሀገር ደብረ ምጥማቅ በምትባል በእመቤታችን ቤተክርስቲያን የሚያምኑትም የማያምኑትም የድንግል ማርያም ወዳጆች ወይም ደግሞ ድንግል ማርያምን የሚናፍቁ ድንግል ማርያምን ለማየት የሚጓጉ ከከተማ ከብዙ ርቀት መንገድ ወጥተው ወደዚች ደብረ ምጥማቅ ወደምትባል ገዳም ይተማሉ። በዚያ ይሰበሰባሉ። አጎበር ጥለው ለስንቅ የሚሆናቸውን ነገር ዳቦውን፣ ቆሎውን፣ በሶውን ይዘው በእመቤታችን በድንግል ማርያም ቤተክርስቲያን ቅጽረ ግቢ ልክ እንደዚህ እንደናንተ ይከትማሉ የእግዚአብሔር ልጆች። አዎ ታዲያ በዚያች በእመቤታችን በድንግል ማርያም ቤተክርስቲያን እነዚህ ሕዝቦች ለ5 ቀን ያህል የእመቤታችን የድንግል ማርያምን የመገለጧን ዜና እያዩ እየተባረኩ ይሰነብቱ ነበረ ይላል የእግዚአብሔር ልጆች። ታዲያ እሷን ለማየት ጓጉተው እሷን ለማየት ናፍቀው እንደመጡ እመቤታችን ድንግል ማርያም አውቃ ተረርታ ለነዚህ ለእመቤታችን ድንግል ማርያም መገለጥ ናፍቆት ለያዛቸው ሰዎችም ድንግል ማርያም በቤተ መቅደሱ ጣሪያ ላይ ትገለጥላቸው ነበር ይላል። ክብር ለድንግል ማርያም ይሁን። እነዚህ ሕዝቦች በጋድ ያዩዋት ነበረ፣ በግልጽ ያዩዋት ነበረ። እመቤታችን ድንግል ማርያምም እጆቿን ዘርግታ ትባርካቸው ነበር ይላል። ክብር ለድንግል ማርያም ይሁን። ቅዱሳን ነቢያት እነ ቅዱስ ዳዊት እነ ቅዱስ ዕዝራ በገና ይዘው መሰንቆ ይዘው በእመቤታችን ድንግል ማርያም ፊት የምስጋና ዝማሬ ያፈሱላታል። የምስጋና መሰንቆ የምስጋና ዝማሬ ያደርሱላታል። ነቢያት ይዘምሩላታል፣ ሐዋርያት ይዘምሩላታል። የእግዚአብሔር ልጆች እንዲህ በዝማሬ ያከብሯታል በዛሬው ቀን የእግዚአብሔር ልጆች። ይሄ ብቻ አይደለም። ታላቁ ሰማዕት ቅዱስ ጊዮርጊስ በአምባላይ ፈረስ በነጭ ፈረስ እየሰገረ መጥቶ በድንግል ማርያም ፊት ዝቅ
ብሎ እየሰገደ ድንግል ማርያምን ያከብራታል ይላል። ክብር ለድንግል ማርያም ይሁን። እግዚአብሔር ልጅ አው ፈጥኖ ደራሹ ታላቁ ሰማዕት ቅዱስ መርቆሬዎስ በዱሪ ፈረስ በጥቁር ፈረስ እየሰገረ መጥቶ እንደ ወንድሙ እንደ ቅዱስ ጊዮርጊስ ከፈረሱ ላይ ዶብ ብሎ ወርዶ ድንግል ማርያም ፊት ወድቆ ያመሰግናታል፣ ያከብራታል ይላል እግዚአብሔር ልጅ። አዎ ለዚህ እኮ ነው አባቶቻችን ሊቃውንት እመቤታችን ድንግል ማርያምን ሲያመሰግኗት የመላእክት እህታቸው፣ የነቢያት ትንቢታቸው፣ የሐዋርያት ሞገሰ ስብከታቸው፣ የሰማዕታት እናታቸው፣ የጻድቃን እመቤታቸው፣ የሊቃውንት ምስጢራቸው ይሏታል። ክብር ይግባት የኛ እናት እግዚአብሔር ልጆች። አዎ እንዲህ ባለ ሁኔታ ድንግል ማርያምን ያመሰግኗታል፣ ያከብሯታል። ታዲያ በመጨረሻውና በአምስተኛው ቀን የተሰበሰቡት ሕዝቦች በረከት ከመቤታችን ከድንግል ማርያም ለመቀበል በቤተ መቅደሱ ጣሪያ ላይ ስትገለጥ ልብሳቸውን ወደ ድንግል ማርያም ይወረውራሉ። ድንግል ማርያም የወደደችውን ሰው ልብስ በእጇ ትቀበለዋለች። ምን አይነት የተባረከ ሰው ነው! ምን አይነት የተወደደ ሰው ነው! አዎ በእጇ ትቀበለዋለች። ያንንም የተቀበለችውን ልብስ በበረከት እጆቿ ባርካ መልሳ ትጥልላቸዋለች። የተሰበሰቡት ሕዝቦችም ያንን እመቤታችን ድንግል ማርያም ባርካ የጣለችላቸውን ልብስ ለበረከት ተካፍለው ወደ የቤታቸው ይገባሉ። ያ እመቤታችን የባረከችው ልብስ አጋንንት ያወጣል፣ ድውይ ይፈውሳል፣ የታመመ ጎባጣ ያቀናል፣ የሞተ ያስነሳል ይላል ታሪኳ። ክብር ለድንግል ማርያም ይሁን። የደብሩ ሕንጻ አሰሪ ኮሚቴ ሊቀመንበር ኢንጂነር አማረ የቤተ ክርስቲያኑን አጥርና ደውል ቤት ለማሰራት ብርቱ ጥረት እያደረጉ መሆኑን ገልጸው ምዕመናን አቅማቸው በሚችለው ሁሉ ድጋፍ እንዲያደርጉም ጥሪ አቅርበዋል። በአውሮፓ የኖርዌይ መንበረ ልዑል ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ መልአከ ጽዮን ቆሞስ አባ ሙሴ ኃይለ ሚካኤል እዚህ ትልቅ ገዳም ለመጀመሪያ ጊዜ በመገኘቴ ደስተኛ ነኝ፣ ገዳሙም የቅዱሳን ስፍራ ነው በማለት በኖርዌይ የሚገኙ ምዕመናንም መንፈሳዊ ሰላምታ አቅርበውላቸዋል ብለዋል። እዚህ ታላቅ ገዳም ለመጀመሪያ ጊዜ እንደመምጣቴ እጅግ የተደሰትኩበት፣ ትጋት ያለበት፣ ስራ የሚሰራበት፣ ቅዱሳን ያሉበት፣ አካባቢው ዙሪያ ገባው ሁሉ መንፈስ ቅዱስ የተሞላበት ደስ የሚል መንፈስ ያለበት መሆኑ ምስክሩ እኔ ሳልሆን የሕዝቡ ብዛት ነውና ይህንን የሕዝብ ብዛት ያብዛልን እግዚአብሔር አምላካችን። ይቺ ጥንታዊቷ ሐዋርያዊቷ ቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ከነ ሙሉ ክብሯ ከነ ሙሉ ቋንቋ ከነ አላት ንዋያተ ቅድሳት በመላው አውሮፓ ላይ ተስፋፍታ ትኖራለች። እግዚአብሔር በዛ እንዲያጸና የሁላችሁም ጸሎታ የለ። እዛ ሩቅ ምስራቅ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የእናንተ እህትና ወንድሞች የከበረ ሰላምታ ያቀርብላቸዋል። ሰላም ብለዋቸዋል። እግዚአብሔር ከሁላችን ጋር ይሁን። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በረከተ ሥጋ በረከተ ነፍስ ታገኙ ዘንድ ለዚህ ነገር ነው የተጠራችሁት በማለት ሐዋርያው ቅዱስ ጳውሎስ የተናገረውን ኃይለ ቃል በማንሳት ቃለ በረከት አስተላልፈዋል። ሐዋርያው ቅዱስ ጳውሎስ ሲናገር እስመ ለዝንቱ ተጸዋዕክሙ ከመ በረከተ ትረሱ ለሕይወት ዘለዓለም ይላል። በረከተ ሥጋ በረከተ ነፍስ ታገኙ ዘንድ ለዚህ ነገር ነው የተጠራችሁት ይላል። ሐዋርያው ቅዱስ ጳውሎስ ለምእመናኑ ነው ላስተማራቸው፣ ለአማኞቹ ለታማኞቹ ሐዋርያው ቅዱስ ጳውሎስ ወደ እግዚአብሔር ቤት መሄድ፣ ወደ እግዚአብሔር ቤት ሄዶ ደጅ መጥናት ዋጋው ታላቅ እንደሆነ ሲያስረዳቸው በረከተ ሥጋ በረከተ ነፍስን ሀብተ ሥጋ ሀብተ ነፍስን ታገኙ ዘንድ ነው የተሰባሰባችሁት ነው ያለው።
ከ1428 እስከ 1453 ባሉት ዓመታት በግብፅ ያለችው ደብረ ምጥማቅ በአሕዛብ እንደተቃጠለችና ታላቁ ንጉሥ ቅዱስ አጼ ዘርዓ ያዕቆብ ምህላ እንደያዙም ታሪኩን በሰፊው ተናግረዋል። አጼ ዘርዓ ያዕቆብ ታላቁ ንጉሠ ነገሥት በዚያን ጊዜ ማለት ነው። ይሄ የተፈጸመው በ1428 እስከ 1453 ባለው ዘመን ውስጥ ነው። በዚያን ጊዜ ነው እመቤታችን ከልጇ ጋር በስደት ጊዜ በቆየችበት ቦታ ላይ ነው ይሄ ትልቅ ቤተክርስቲያን፣ ታላቅ ቤተክርስቲያን ደብረ ምጥማቅ ላይ ማለት ነው የተሰራው። ለምእመናኑ መገልገያ፣ ለምእመናኑ መጸለያ የሚሆን ማለት ነው ነበር የተሰራው። ቅድም ሲነግሯችሁ በዚያ ላይ ነው እመቤታችን በአይከዱ ላይ በጉልላቱ ላይ እየታየች የሚሰበሰቡትን ተንበላትሂ ወክርስቲያን ነው የሚለው። እስላሞችም ክርስቲያኖችም ይርእይዋ ገሃደ፣ ሁሉም የሚመለከቷት ያዩዋት ነበር ነው የሚለው። ሙስሊሞቹ ወደ ክርስትናው እምነት ተዘወሩ ገቡ ነው የሚለው እና በዚያን ጊዜ የነገሯቸውን ነው። ቤተክርስቲያኒቱ በትእዛዝ ማለት ነው በትእዛዝ እንድትቃጠል ተደርሷል፣ እንድትፈርስ ማለት ነው። በዚያን ጊዜ ጊዮርጊስ የሚባል አንድ ግብፃዊ መነኩሴ አጼ ዘርዓ ያዕቆብ ዘንድ ነበረ ነው የሚለው። መቃጠሏን ሰምቶ ለአጼ ዘርዓ ያዕቆብ አዝነናል፣ ተክዘናል፣ ቤተክርስቲያናችን መማፀኛችን ቤተክርስቲያን ተቃጠለችብን ብለው አባ ዮሐንስ የሚባሉ ሊቀ ጳጳስ ወደ አጼ ዘርዓ ያዕቆብ ላኩበት ነው የሚለው። አጼ ዘርዓ ያዕቆብ ይህን ታሪክ ሲሰሙ ምህላ 21 ጊዜ 21 ቀን ማለት ነው ምህላ እዚህ ቦታ ህዝቡን ሰብስቦ ያዙ ነው የሚለው። ሰበሰቡ። በምህላቸውም በጻድቃኒ ደብረ ምጥማቅ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ይሰራ ዘንድ ቅዱሳን በሰማዕታት ልክ እንደ ከዋክብት በዚህ ቦታ ላይ እንደታዩና በዚህም ቦታ አጼ ዘርዓ ያዕቆብ የእመቤታችን የቅድስት ድንግል ማርያም ቤተ መቅደስን እንደሰሩም ተናግረዋል። አሁን በቆኑባት በጻድቃኒ ደብረ ምጥማቅ ላይ እንደምትሰራ ቅዱሳን ልክ እንደ ከዋክብት ሆነው ሰፍረውባት አዩ ነው የሚለው። ሰፍረውባት እዚህ ቦታ እንደምትሰራ የእግዚአብሔር መልአክ ነገራቸው ነው የሚለው። ይህ ሰውዬ አለቀሰ ነው የሚለው። በዛን ጊዜ አጼ ዘርዓ ያዕቆብ በዚህን ጊዜ ስጋዝህን ሐዘንህን አስወግድ፣ ደብረ ምጥማቅን እዚህ ታገኛታለት ብለው ተስፋ ሰጡት ይላል። በዚያው ዘመን በቅጽበት ታላቅ ቤተክርስቲያን እዚህ ቦታ ተሰራ ነው የሚለው። እግዚአብሔር የተመሰገነ ይሁን። አጼ ዘርዓ ያዕቆብ ደገኛው ሰው ባዘጋጁት በሰሩት ባስቀመጡት ቦታ በዚህ በታላቁ ቦታ እነሆ ሁላችሁም ከአራቱ ምጽናት ከምስራቅም ከምዕራብም ከሰሜንም ከደቡብም ተሰብስበን በረከትም እናገኝባት ደብረ ምጥማቅ ማለት እውነተኛይቱ ይህች ናት ማለት ነው። የበረከት ቦታ፣ የፍቅር ቦታ፣ የሰላም ቦታ ማለት ነው። እናንተ ግን አስተዋይና አዋቂዎች የሆናችሁ ምእመናን የድነት የበረከት የሰላም ቦታ እንኳን በሰላም መጣችሁ፣ በጎ ማድረግ ለክፉ መንፈስ አያስደስተውም ብለው እናንተም ወደዚህ ቅዱስ ስፍራ ስለመጣችሁ እግዚአብሔር በረከቱን ያብዛላችሁም ብለዋል። እናንተ ግን ጠቢባን አዋቂዎች፣ ሁላችሁም አስተዋዮች፣ መድኃኒታችሁ በረከታችሁ የት እንደሆነ የምትረዳችሁ ያወቃችሁ ክርስቲያኖች፣ ወጣቶች በእግራችሁ ጭምር እዚህ ታላቁ ቦታ በረከት ቦታ፣ ፍቅር ቦታ፣ ሕይወት ቦታ፣ የሕይወት መገኛ ማለት ነው። የበረከት መገኛ፣ ሰላም ያጣ ሰላም የሚያገኝበት፣ ጤና ያጣ ጤና የሚያገኝበት ቦታ ተሰብስባችሁ ዛሬ እግዚአብሔርን እያመሰገናችሁ ያላችሁት ክርስቲያኖች እንኳን ለበረከተ ሥጋ ለበረከተ ነፍስ አበቃችሁ እንላችኋለን። መልካም ነገር፣ ደግ ነገር፣ በጎ አድራጎት ለክፉ መንፈስ አያስደስተውም ወገኖቼ። እናንተ አምልጣችሁ እናንተ አሸንፋችሁት እዚህ ቆማችኋል። እግራችሁ ተቀድሷል፣ አይምሯችሁ ተባርኳል፣ ሕይወታችሁ ተለይቷል፣ ሕይወታችሁ ተለውጧል። ስለዚህ ፈተና ችግር ቢመጣም በእግዚአብሔር እንደምንወጣው እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል ማለት ነው ወገኖቼ። እግዚአብሔር አሁንም ዛሬም ነገም ተነገ ወዲያም
በረከቱን ያብዛላችሁ እንላችኋለን። መልካም ስራችሁን ቀጥሉ፣ በጎ ስራችሁን ቀጥሉ። መጥፎውን ነገር ቢመጣባችሁን ተዉት፣ እርሱት፣ ክዱት፣ አውግዙት። መልካም ነገር ይጠቅማል፣ በጎ ነገር ይጠቅማል። ክፉ ነገር አይጠቅምም። ውርደት ነው፣ ክስረት ነው፣ የአእምሮ በሽታ ነው። ክፉ ነገር ለክርስትና መልካም ነገር ነው፣ ቅንነት ነው፣ ትህትና ነው፣ ፍቅር ነው፣ ሰላም ነው። ክርስትና ይሄ ነው የሚያስተምረው ወገኖቼ። ከዚህ ውጭ ምንም አልተማርንም። ሌላው ከዚህ ውጭ የሰይጣን ነው፣ ከዚህ ውጭ ያጋንንት ነው የሚለው መጽሐፉ የሚለን ማለት ነው። አባቶቻችን በቅድስናና በንጽህና በትዕግስት እንደኖሩና ክፉ መንፈስ ከሰውም ከእግዚአብሔርም እንደሚለይ አውቀን መጠንከር ይገባል። እግዚአብሔር ከእናንተ ጋር ይሁን በማለትም ቃለ በረከት ሰጥተዋል። አባቶቻችን ቅድስናቸው፣ ትዕግስታቸው፣ ፍቅራቸው፣ ነገርን የማሳለፍ ጠባያቸው ታላቅ ነው ወገኖቼ። ስለዚህ ትዕግስት ያስፈልጋል። አባቶቻችን አበጅተውልናል፣ መልካም ነገር ሰርተውልናል፣ አቆይተውልናል። ስለዚህ የአባቶቻችን ፈለግ ይጠቅመናል፣ የእናቶቻችን ፈለግ ይጠቅመናል። ደግነት ነው፣ ቅድስና ነው፣ መታመን ነው፣ ማመን ነው፣ ከላስ ይልቅ ለሰው መኖር ነው። አባቶቻችን እናቶቻችን ያለፉበት ጎዳና ወገኖቼ። ስለዚህ ዛሬ ክፉ መንፈስ የሰውን አእምሮ ከእግዚአብሔርም ከሰውም እየለየው ይገኛል ወገኖቼ። ስለዚህ ሁላችንም በርተን ጠንክረን መገኘት ያስፈልገናል። እዚህች በረከት አምባ ላይ፣ እዚህች ፍቅር አምባ ላይ ተሰብስበን በአንድ ድምፅ በአንድ ቃል አውጥተን እግዚአብሔርን እልል ብለን እንዳመሰገን ነው። ለእኛም ያልታሰበ በረከት ያልታሰበ ረድኤት እግዚአብሔር እንዲሰጠን አእምሯችንን ወደ በጎ እንድናረገው ያስፈልጋል ወገኖቼ። አሸንፋችሁ መጥታችኋል። ካሁን በኋላ ደግሞ ሌላ እንዳያገኛችሁ እግዚአብሔር ይርዳችሁ እንላችኋለን። በበረከት አይለያችሁ እንላችኋለን። እግዚአብሔር ከእናንተ ጋር ይሁን። በበረከቱ አይለያችሁ፣ ከክፉ ነገር ይሰውራችሁ። የማምላክ የወላዲተ አምላክ በረከቷ ይደርባችሁ። ያልታሰበ በረከት ያልታሰበ ሲሳይ እግዚአብሔር ይግጠማችሁ። ክፉን ነገር ያስወግድላችሁ፣ አእምሯችሁን ይባርክላችሁ። አምላካችን ኢትዮጵያን፣ አምላካችን ሀገራችንን፣ አምላካችን ሕዝቦቿን ይባርክልን፣ ይቀድስልን፣ ከክፉ ነገር ይሰውርልን። የጻድቃኔ ደብረ ምጥማቅ ቅድስት ማርያም የአራቱ ጉባኤያት መምህር ሊቀ ሊቃውንት ነቢየ ልዑል አዳሙ በትጋት በማስተማር በርካታ ደቀ መዛሙርታት እያፈሩ ስለሚገኙ የደብሩ ሰበካ ጉባኤ ያዘጋጀላቸውን ሽልማት ከብፁዕነታቸው እጅ ተረክበዋል። በክብረ በዓሉም ላይ የሰሜን ሸዋ ሀገረ ስብከት የገዳማት ክፍል ኃላፊና የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም አስተዳዳሪ መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ፣ የሀገረ ስብከቱ ሂሳብና በጀት ክፍል ኃላፊ ላእከ ወንጌል ሲገኝ ሀብተወልድን ጨምሮ በርካታ ሊቃውንተ ቤተ ክርስቲያን፣ ዘማሪያን እንዲሁም በርካታ ምዕመናን በተገኙበት በብፁዕነታቸው ጸሎት በሰላም ተጠናቋል።